ሰበር ዜና ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩ። ከኢራን ጋር ያለው ግጭት እየተባባሰ ባለበት በአሁኑ ሰዓት የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናግረዋል። ዝርዝር ተይዞበታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቋ ብሪታንያን እስላማዊ ሪፐብሊክ ብለው መጥራታቸው አነጋጋሪ ሆነ። እስራኤል በጋዛ በሊባኖስና በኢራን ጦርነት ወቅት ባካሄደቻቸው ዘመቻዎች የተነሳ ብሪታንያን ጨምሮ በአውሮፓ ሀገራት ተቃውሞ ሲሰነዘርባት መቆየቱ ይታወሳል። በትንታኔ የምነግራችሁ ይሆናል። የቀጠናው ስጋት የሆኑት በኢራን የሚደገፉት የሁቲ አማጽያን ቡድን ቅዳሜ ዕለት ባለም አቀፉ ማህበረሰብ ዕውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ የደህንነት አባል መግደላቸውን የየመን ጦር ገልጿል። በዝርዝር የማስደምጣችሁ ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁኝ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩ። ከኢራን ጋር ያለው ግጭት እየተባባሰ ባለበት በአሁኑ ሰዓት የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናግረዋል። አርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቱ አካል እንደምታደርግ ገልጸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ይህ እውነት ነው ሲሉም አክለዋል። ትራምፕ አርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ብለዋል። የፕሬዚደንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄዷ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግረዋል። አሜሪካና እስራኤል የካቲት 21 2018 ዓመተ ምህረት በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። አሜሪካና ሌሎች የሀገሪቱ ከፍተኛ ባለስልጣናት የኢራን ጦር በጀመረበት ወቅት የሀገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው መሆኑን ሲናገሩ ነበር። ኢራን በበኩሏ ለሚፈጸምባት ድብደባ በባህረ ሰላጤው አገራት የሚገኙ የአሜሪካ የጦር ሰፈሮችን እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት ምላሽ ሰጥታለች። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ የገደበች ሲሆን የሁለቱ ሀገራት መካረር የዓለም ነዳጅ ዋጋ ቅናሽ እንዲያሳይ አድርጎታል። በሰኔ ወር አሜሪካና ኢራን ወታደራዊ እርምጃዎችን የሚያስቆም የመግባቢያ ሰነድ ቢፈራረሙም ከጥቂት ሳምንት በኋላ ፈርሶ ጦርነቱ ዳግም አገርሽቷል። ትራምፕ አርብ ዕለት የሀገሪቱ ሕግ አውጪዎች በተሰበሰቡበት ባደረጉት ንግግር ኢራን ወደቦች ላይ የጣሉት እግድ ማንም ሊጥሰው የማይችል መሆኑን በመግለጽ አወድሰውታል። እንዲሁም እርምጃውን በሆርሙዝ በኩል በሚደረግ የመርከቦች እንቅስቃሴ ላይ ለሚደገፉ አገራት የሚሰጥ የህዝብ አገልግሎት አድርገው አቅርበውታል። እያደረግን ያለነው ነገር ለዓለም የሚሰጥ ታላቅ አገልግሎት መሆኑን ማስታወስ ብቻ ነው፣ ለኛ ብቻ ሳይሆን ለዓለም ጭምር ሲሉ የተናገሩት ዶናልድ ትራምፕ እግዱን ማስቆም እንደማይቻል እና የብረት ግንብ ማለት እንደሆነ አስረድተዋል። ትራምፕ በኒውዮርክ ተገኝተው ንግግር ያደረጉት በቅርቡ ለሚደረገው ምርጫ ለሪፐብሊካን ተመራጮች ድጋፍ ለማሰባሰብ ነው።
ኢራን ከአሜሪካ ጋር ውይይት ለመቀጠል ከውሳኔ ላይ አልደረስኩም አለችም። ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን አልወሰነችም ሲሉ የውጭ ጉዳይ ሚኒስትሯ ተናግረዋል። በአደራዳሪዎች አማካኝነት የሚደረጉ የመልእክት ልውውጦች ወደ ድርድር እንደተመለሰች ተደርጎ ሊተረጎም እንደማይገባም አጽንኦት ሰጥተዋል። አባስ አራግቺ በፓኪስታን አደራዳሪነት በሰኔ ወር በሁለቱ አገራት መካከል የተፈረመውን የ60 ቀናት የተኩስ አቁም ስምምነት ማራዘም እንደሚያስፈልግ የሚገልጹ ሪፖርቶችን ውድቅ አድርገዋል። በኢስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነቱ ማብቃት እንጂ የተኩስ አቁም ስምምነት አልነበረም ሲሉ ለኢራን ኢስና የዜና ወኪል ተናግረዋል። ዩናይትድ ስቴትስ ስምምነቱን ጥሳለች፣ እናም ጦርነቱ ዳግም ቀጥሏል። ስለዚህ የ60 ቀናት የተኩስ አቁም ስምምነት ማራዘም አስፈላጊ አይደለም ብለዋል። በመግባቢያ ሰነዱ ውስጥ የተጠቀሰው የ60 ቀናት የተኩስ አቁም የመጨረሻ ስምምነት ላይ ለመድረስ የሚደረጉ ድርድሮች ላይ ለማተኮር እንደሆነ ተናግረዋል። ኳታርም ሆነ ፓኪስታን መልእክት መለዋወጣቸውንና ከኛ ጋር ግንኙነታቸውን ቀጥለዋል። ይህ ማለት ግን ድርድር ማለት አይደለም ሲሉም አስረድተዋል። ከዩናይትድ ስቴትስ ጋር ንግግር ለመቀጠል እስካሁን ምንም አይነት ውሳኔ አልተወሰነም። አራግቺ ኢራን ከኦማን ጋር የምታደርገው ድርድር መቀጠሉን ተናግረው ከዋሽንግተን ጋር ከሚደረጉ ማንኛውም ውይይቶች ፈጽሞ የተለየ ነው ብለዋል። ውይይቱን ቀደም ሲል የነበሩት የመርከቦች መተላለፊያ መንገዶች ተስማሚ ስላልነበሩ በሆርሙዝ የባህር ወሽመጥ በኩል አዳዲስ የመርከብ መስመሮችን ማቋቋም ላይ ያተኮረ የቴክኒክ ባለሙያዎች ድርድር እንደሆነ ገልጸዋል። በአሁኑ ጊዜ ወደፊት ወደ ዘላቂ መተላለፊያነት የሚቀየር ጊዜያዊ መንገድ እየነደፍን ነው በማለት ድርድሩ ያለበትን ሁኔታ አስረድተዋል። ከሁለቱም ሀገሮች የተውጣጡ ባለሙያዎች እንዲሁም የኢራን የጦር ኃይሎች በድርድሩ ላይ እንደሚሳተፉና ውይይቱ በቅርቡ እንደሚጠናቀቅ አክለዋል። አራግቺ በመርከብ መስመሮች ላይ የሚደረጉ የቴክኒክ ድርድሮች ከባህር ወሽመጥ እንደገና መከፈት ጋር መምታታት እንደሌለባቸው አጽንኦት ሰጥተዋል። መንገዱ አንዴ ከተወሰነ በኋላ የሆርሙዝ ወሽመጥ ዳግም መከፈት ዩናይትድ ስቴትስ ማክበር ካለባት ሌሎች ቅድመ ሁኔታዎች ጋር የሚያያዝ ነው ብለዋል። እስራኤል በደቡባዊ ሊባኖስ በፈጸመችው አዲስ ጥቃት 7 ሰዎች ሲገደሉ 3 ሰዎች ደግሞ ቆሰሉ። የእስራኤል ጦር ቅዳሜ ማለዳ በደቡባዊ ሊባኖስ በሚገኝ አንድ ቤት ላይ በፈጸመው የአየር ድብደባ ቢያንስ 7 ሰዎች መገደላቸውንና ሌሎች 3 ሰዎች ደግሞ መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል ዘገበ። የእስራኤል የጦር አውሮፕላኖች በናባቲየህ ውስጥ ከአንሳር ከተማ ዳርቻና ወደ ዛራሪየህ ከተማ በሚወስደው አቅጣጫ ላይ የሚገኝ ቤት መተው እንደወደሙ ኤጀንሲው ጠቅሷል። የአደጋ ጊዜ ሰራተኞች ከፍርስራሹ ውስጥ የሞቱና የተጎዱ ሰዎችን በማውጣት ወደ ናባቲየህ ሆስፒታል ወስደዋቸዋል። ጥቃቱ በእስራኤልና በሊባኖስ መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ የተፈጸመ የመጀመሪያው ጥቃት ነው ተብሏል። በተጨማሪም የእስራኤል የጦር አውሮፕላኖች ናባቲየህ አል ፋውቃ ዳርቻ ላይ በሚገኘው የአሊ አል ታሄር ኮረብታ ላይ ያነጣጠሩ ተከታታይ የአየር ጥቃቶችን ማድረሳቸውን ኤጀንሲው ዘግቧል። በአሜሪካ ድጋፍ ሰኔ 26 በቤሩትና በቴል አቪቭ መካከል ስምምነት ቢፈረምም እስራኤል በሊባኖስ ላይ ጥቃት መፈጸሟን ግን ቀጥላለች። እስራኤል ሊባኖስ ላይ ጥቃት መሰንዘር የጀመረችው ሄዝቦላ በኢራን ላይ የተከፈተውን ጦርነት በመቃወም ሮኬቶችን ማስወንጨፍ በመጀመሩ ነው። በእስራኤል ጥቃት 4335 ሊባኖሳውያን ሲገደሉ 12277 ደግሞ መቁሰላቸውን የአገሪቱ የጤና ሚኒስቴር አስታውቋል። በእስራኤልና በሊባኖስ መካከል የተፈረመው ስምምነት ሄዝቦላህን ጨምሮ ሌሎች የታጠቁ ቡድኖች ትጥቅ እንዲፈቱ ይጠይቃል። በሂደትም እስራኤል ከያዘቻቸው የሊባኖስ ግዛቶች ቀስ በቀስ ስትወጣ ቦታዎቹን የሀገሪቱ ጦር እንደሚረከብ በስምምነቱ ሰነድ ላይ ሰፍሯል። እስራኤል እንደ አውሮፓውያን አቆጣጠር በ2023 እና በ2024 መካከል በተደረገው ጦርነት እንዲሁም ከዚያ በፊት በነበሩ ግጭቶች ወቅት በደቡባዊ ሊባኖስ ውስጥ አንዳንድ አካባቢዎችን ተቆጣጥራ ትገኛለች። በአሁኑ ጥቃት ወቅትም ከ10 ኪሎ ሜትር በላይ ወደ ሊባኖስ ግዛት ዘልቃ ገብታለች። ይህ በእንዲሁ እንዳለ
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብሪታንያን እስላማዊ ሪፐብሊክ ብለው መጥራታቸው አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ከሀገራቸው ጦር ሰራዊት ፖድካስት ጋር በነበራቸው ቃለ ምልልስ ቀደምት የብሪታንያ መሪዎች የእስራኤል አጋር እንደነበሩና ይህ ሁኔታ አሁን መቀየሩን ባነሱበት ጊዜ ነው አነጋጋሪውን አስተያየት የሰነዘሩት። እስራኤል በጋዛ በሊባኖስና በኢራን ጦርነት ወቅት ባካሄደቻቸው ዘመቻዎች የተነሳ ብሪታንያን ጨምሮ በአውሮፓ ሀገራት ተቃውሞ ሲሰነዘርባት ቆይቷል። ጠቅላይ ሚኒስትር ኔታንያሁ በስድስቱ ቀን ጦርነት ወቅት የቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ልጆች ወደ እስራኤል ሄደው ጦርነቱን እስራኤልን በሚደግፍ ሁኔታ መዘገባቸውን አንስተዋል። ያንን ድጋፍ አሁን ለማግኘት ሞክር፣ ልታገኝ የምትችለው የብሪታንያ እስላማዊ ሪፐብሊክን ነው በማለት እየሳቁ ሲናገሩ ተደምጠዋል። ይህ የኔታንያሁ ንግግር መነጋገሪያ መሆኑን ተከትሎ ቃል አቀባያቸው አገላለጹን ተከላክለው ምላሽ ሰጥተዋል። የጠቅላይ ሚኒስትሩን አስተያየት ተከትሎ የፖድካስቱ አስተናጋጅ ከብሪታንያ በተጨማሪ አጠቃላዩ አውሮፓ በእስራኤል ላይ ተመሳሳይ አቋም እያራመደ መሆኑን ጠቅሶ ላቀረበላቸው ጥያቄ ተጨማሪ ሐሳብ ሰንዝረዋል። ኔታንያሁ ሐሳባቸውን የበለጠ በማጠናከር አዎ፣ ነገር ግን አንድ ሰው እንዳለው ኒውክሌር ጦር መሳሪያ የታጠቀች የመጀመሪያዋ እስላማዊ ሪፐብሊክ የምትሆነው ብሪታንያ እስላማዊ ሪፐብሊክ ናት በማለት መልሰዋል። በብሪታንያና በእስራኤል መካከል ያለው ግንኙነት እየሻከረ ሲሆን አዲሱ ጠቅላይ ሚኒስትር አንዲ በርንሃም ወደ ስልጣን ከመጡ በኋላ የበለጠ ሊበላሽ እንደሚችል ሲነገር ቆይቷል። በርንሃም ብሪታንያ መካከለኛው ምስራቅን በተመለከተ አዲስ አካሄድን እንደምትከተል ተናግረዋል። በእስራኤላዊ ግለሰቦችና ተቋማት እንዲሁም ህገወጥ ሰፋሪዎች ላይ ማዕቀብ እንደሚጥሉ፣ በእስራኤል መንግስት ላይ ጫና እንደሚያሳድሩም ገልጸዋል። በመጨረሻም የሁቲ ታጣቂዎች የቀይ ባህር ወደብ ላይ ጥቃት መፈጸማቸው ተነገረ። ቅዳሜ ዕለት በኢራን የሚደገፉት ሁቲዎች በዓለም አቀፉ ማህበረሰብ እውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ የደህንነት አባል መግደላቸውን የየመን ጦር ገልጿል። የጦሩ ቃል አቀባይ ኮሎኔል ማጂድ አል ናዚሊ በሰጡት መግለጫ አርብ ምሽት ሁቲዎች ወደ ሞቻ ወደብ 6 ባለስቲክ ሚሳኤሎች መተኮሳቸውን ተናግረዋል። ቃል አቀባዩ ለሰላማዊ ሰዎች ወሳኝ የሆነ ተቋም ላይ ያነጣጠረ አዲስ የአሸባሪዎች ጥቃት ሲሉ በገለጹት በዚህ ጥቃት 8 ሰዎች መጎዳታቸውንና 2 ሰዎች የደረሱበት አለመታወቁን ጨምረው አስታውቀዋል። አርብ ዕለት እንዲሁ ሁቲዎች ወደ ወደቡ 6 የባለስቲክ ሚሳኤሎችን አስወንጭፈው 4 ሰላማዊ ሰዎችን መግደላቸውን የየመን መንግስት ገልጿል። የየመን ጦር የሁቲዎች ጥቃት የሰላማዊ ሰዎችን እንዲሁም በወደቡ የሚገኙ የህዝብ ሀብቶችን ኢላማ ማድረጉን ይናገራል። ሁቲዎች በሞቻ ወደብ የሚገኝ የጦር ሰራዊትን መሳሪያንና የጦር መርከብን ማጥቃታቸውን ተናግረዋል። የየመን ወታደራዊ ምንጭም ሁቲዎች ወደ ሞቻ ወደብና በምዕራባዊው የባህር ዳርቻ በሚገኙ የሲቪል ተቋማት ላይ 44 ድሮኖች መተኮሳቸውን፣ የሀገሪቱ መከላከያም ከነዚህ ውስጥ 15ቱን መቶ መጣሉን ለመገናኛ ብዙሃን ተናግረዋል። በሁቲ አማጽያንና በየመን መንግስት መካከል ያለው ውጥረት እየተባባሰ የመጣው አሜሪካ ከኢራን ጋር በምታካሄደው ጦርነት የተነሳ ቀጠናዊ ውጥረቶች እየከረሩ በመጡበት ወቅት ነው። በኢራን የሚደገፉት የሁቲ ታጣቂዎች የዩናይትድ ስቴትስና የእስራኤል ተቃዋሚዎች ናቸው። ሁቲዎች አሜሪካ በኢራን ላይ ለምትፈጽመው ጥቃት አጸፋ ለመስጠት የሳውዲ አረቢያ መርከቦች በቀይ ባህር ላይ እንዳያልፉ እግድ ጥለዋል። በኢራን የሚደገፈው ታጣቂ ቡድን እገዳውን የጣለው ሳውዲ ሁቲ የሚቆጣጠራቸውን የሰሜን ምዕራብ የመን ወደቦችንና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ገልጿል። የየመንን ዋና ከተማ ሰንዓን ጨምሮ ሰሜናዊውንና ሌሎችንም የሀገሪቱን ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።